እስሩ ተጠናክሮ ቀጥሏል። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያም አስታውቋል። ከማህበራዊ ሚዲያ ፕላትፎርም አንዱ የሆነውን ቲክቶክ በመጠቀም ከሀገራችን ባህልና ወግ ያፈነገጡ መልእክቶችንና ምስሎችን ሲያስተላልፉ የነበሩ ግለሰቦችን በቁጥጥር ስር በመዋል ምርመራ እየተጣራባቸውም ይገኛል። በቲክቶክ ስሙ ሆሊል ጄ ወይም ደግሞ ሳይጋት ኮት ዊዋል እና ከእርሱ ጋር ያልተገባ አጸያፊ ድርጊት ስትፈጽም የነበረችው ከሊሌ ጊቦ ሀያና የተባሉ ግለሰቦች የቲክቶክ አካውንት በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትንና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶንስ ሆም ከሚባል ቦታ በቁጥጥር ስር ውለዋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዚዳንት ማሜ ወይም ደግሞ ባህሪዱን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጊድ አካባቢ በቁጥጥር ስር ውሏል። ማህበራዊ ሚዲያን ለበጎ ተግባራትና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ሕጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያም አስታውቋል።